የተቀረባትን የወዷት አፍቅሯት ፍጹም አይደለም። በቃ ለገንዘብ ሲል ነው፣ ለጥቅም ሲል ነው የቀረባት። እሷ ግን ያንን በሰዓቱ መረዳት አልቻለም። ነግሬያታለሁ፣ በጣም ብዙ ጊዜ ደጋግሜ ያስጠንቀቅኳት፣ ግን እሷ ልትሰማኝ አልቻለችም። ምክንያቱም ያው አንዳንዴ ሴቶች ስንባል ፍቅር የሚባለው ነገር ሲይዘን እንታወራለን። ይኸው ባለመስተዋሏ ዛሬ ጓደኛዬን አጣዋት። ለገንዘብ ብሎ ነው የቀረባት እና እሱን ነገር አንቺ እርግጠኛ በምን ለገንዘብ ብሎ እንደቀረበ እንደ ቪዲዮዎችን እንዳለ ደግሞ እንዳልኩ መጨረሻ አካባቢ ላይ ቪዲዮዎችን ልኮላታል። ቪዲዮዎች? አዎ። የምን ቪዲዮ? ምን ብዬ ልንገርህ? በጣም ከባድ ነው ቪዲዮ ራሱ የሚሰቀጥጥ። የእሱ ሳያንስ ከጓደኞቹ ጋር እንድታደርግ አድርጎ ራሷን ባደንዛዥ በድረግ ስታ ከሱ ጋር ግንኙነት እንድታደርግ ነው ያደረጋት። ከዛ በኋላ ደግሞ ያን ቪዲዮ በመላክ እያስፈራራ ግን ገንዘብ ይቀበላታል። ገንዘብ ይቀበላታል? መጀመሪያ የሚያደርገው ነገር በፍጹም በጣም የሚያስጠላ ልጅ ነው። እንዴት ነው የሚውለው ጓደኞቹ። እሷ ልታምነኝ አልፈለገችም። ስነግራት በፍጹም እኔ ነው ውሸት አማርጋ እያለች ነው። የሆነ ስለምጠይው ነው እንጂ ለኔ አስበሽ ነው ብላ እንኳን አታስብም እሷ። ለሰላም አንዳንድ ነገሮች ተጠይቀ ነበርና ማነው ሰላም? ምን ነው ቀና አልኩት? ቀና አልሽ? ሰላም ማናት? ሰላምን አታውቃትም? ማናት? የትኛዋ ሰላም? እዚህ ቤት መጣ ሰላም ስንት ሰላም አለ? እንጃ እኔ ሰላም ነው። እንዴት አታውቃት? ላቃትማ። ታዲያ ለምን ደነገጥክ? ሰላም ካላወቃት ለምን ደነገጥክ? መቼ? አሁን እኔ መቼ? አሁን ነው። አልደነገጥኩም። ለሰላም የምታውቀውን ነገር እያንዳንዱ ንገረኝ። አውቃታለሁ በቃ እሺ። እና ምን ሰላምን ምንድን ነው ያደረኳት? ምን አደረኳት? ምንድን ነው ምን ያደረኳት ማለት? በቃ ምን ያረጋታለሁ? ፍቅረኛ ነበረች፣ ተለያየን፣ አለቀ። ከዛ ራሷን አጠፋች። ፍቅረኛ ነበረች፣ ራሷን አጠፋች። ተለያያችሁና ፍቅረኛ ስለነበረች ስለተለያያችሁ ራሷን አጠፋች። እኔ ለምን እንዳጠፋች አላውቅም፣ ራሷን አጠፋች ብቻ ከተለያየን በኋላ። ወተንስ ምን አድርጌ ነው እያልካት ነው? ማናት? ምንድን ነው የምታወሽኝ? ምንድን ነው የምታወሽኝ? ምንድን ነው የምታወሽኝ? ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። ያው ባለፉት ቪዲዮዎች በጣም ብዙ የሚያሳዝኑ ነገሮች ገጥመውናል። ያው እናንተም ደግሞ እሱን አይታችሁ ሁላችሁም አዝናችኋል። በጣም የሚዘገንን ነገሮችን እያየን የሰው ልጅ በዚህ ልክ ተጨቃቅሞ የሰው ልጅ በዚህ ልክ የሰውን መውደቅ፣ የሰውን ጉዳት፣ የሰውን ሞት የሚፈልግና በቃ የራሱን ነገር ብቻ የሚያስቀድም ነገር እያየን እንገኛለን። በዚህ ልክ የሰው ልጅ እውነት በጣም የሚያሳዝን ነገር ነው ያየሁትና ያው በገጠመኝ ባየሁት ልክ በጣም ደስ የማይሉ ነገሮችን እየተመለከትኩኝ ይገኛለሁ። እንግዲህ ምን ማድረግ ይቻላል? ያው መቻል ነው ሁሉን ነገር ከየሁኔታው ከየአመሉ ሁሉን ነገር ይቻላል። እኛም ደግሞ በቻልነው መጠን ሰዎችን ለማገዝ ሰዎችን ለመርዳት እየጣረን እንገኛለን ማለት ነው። እንግዲህ እናንተም ደግሞ ያው አብሮነታችሁን እያሳያችሁ ትገኛላችሁ። ይበልጥም ግን አብሮነታችሁ አይለየን፣ ይቀጥል ለማለት እፈልጋለሁ። ምክንያቱም እናንተ ላይክ ሼር ባደረጋችሁ ቁጥር ለብዙ ሰው እየደረሰ ብዙ እህት ወንድሞቻችን እንዲማሩና እንዲጠነቀቁ ስለምታደርጉልን ማለት ነው። ስለዚህ እናንተም ላይክ ሼር እያደረጋችሁ አብሮነታችሁን አሳዩ። እንግዲህ ዛሬም ደግሞ አንድ እህቴ ጋር መጥቻለሁ ማለት ነው። ጉዳዩን ትንሽ በስልክ ተነግሮኛል፣ ግን ያው ስብስብ ስላለብኝ ከዋናዋ መስማት ስላለብኝ ተገኝቻለሁ ማለት ነው። እንግዲህ እሷ የምትለኝን ሰምቼ ደግሞ ያው አብረን የምንከታተል ይሆናል ማለት ነው። አብራችሁን ቆዩ። እሺ፣ ሰላም እህቴ። እንዴት ዋልክ? እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን ደህና ነህ? እንኳን ደህና መጣ። እሺ፣ እንኳን ደህና ቆየሽ።
በጣም ነበረ በስልክ ስታወሪኝ ትንሽ ውስብስብ ያለብኝ ነው። እስቲ በመጀመሪያ ስምሽ ማን ይባላል? ሩት እባላለሁ። ኦኬ ሩት። የሰላም ጓደኛ ነኝ። ኦኬ አዎ፣ ትንሽ ነግረሽኛል ስለ ሰላም። እስቲ የተፈጠሩትን ነገሮች እያንዳንዱን ግልጽ አድርገሽ፣ ያው አንቺ በነገርሽኝ ተነስቼ ነው የትኛውንም ነገር እኔ ላግዝና ልረዳ የምችለው። ምክንያቱም አንቺ የነገርሽኝን ነገር ይዤ ያው እየቀረብኩኝ ነው፣ አይተሻል። ምክንያቱም በዚህ አንቺ በምትነግሪኝ ነገር ብዙ ሰው መማር ስላለበት፣ ብዙ ሰው መጠንቀቅ ስላለበት ያው ፈቃደኛ ነሽ ብዬ አስባለሁ። ለዛም ነው ሚዲያ ላይ ብዙ ጊዜ እከታተላለሁና ከዛም አይቼ ነበረ ላናገር የፈለኩት። ማለትም በቃ ማናገረው ሰው አጥቼ ነበር፣ በጣም ጨንቆኝ ነበረ። ለዛም ነው አንተን ላገኝ የወሰንኩት። እሺ ጥሩ፣ በቃ አሁን ምንም ሳትፈሪ በስልክ ያው አንዳንዴ የነገርሽኝ ነገር አለ፣ እስኪ ሁኔታ ውስጥ ነኝ ብለሽኝ ነበር። አሁን ግን ምንም የሚያሰጋሽ እና ምንም የሚያስፈራሽ ነገር ስለሌለ እያንዳንዱ ነገር ግልጽ አድርገሽ ንገሪኝና ያው እኔም ላግዝሽም ስለመጣው ማለት ነውና ሩት ነው ያልሽኝ ስምሽን አይደል? እሺ ንገሪኝ እስቲ ምን እንደተፈጠረ። ይኸው እንደምታየው አሁን እዚህ ነው ተደብቄ ያለሁት። የሰላም ሁኔታ በጣም ነው የሚያሳዝነው። በጣም ከባድ ነው። ኦኬ ምንድነው ሲገጠማት? እሷ ምንድነው የሆነችው? ያው ከመጀመሪያ ጀምረሽ ግልጽ አድርገሽ ያው ማስረጃም ስለሆነ አንቺ የምትናገሪው ነገር በሕግ ፊት ማስረጃ ስለሚሆን ማለት ነው። እሺ እነግራለሁ። ያው እንደነገርኩ ሰላም ያው የልብ ጓደኛዬ ነች፣ አብሮ አደጌ ናት። የምወዳት እህቴ በላት ጓደኛዬ ሳይሆን ከእህትም በላይ ነን። በፍቅረኛዋ ምክንያት ነው አሁን እሷ እንደዚህ የሆነችው። ፍቅረኛ ነበራት፣ በጣም ነበር የምትወደው የምታምነው። ግን እኔ ከመጀመሪያው ጀምሮ ገና ሳይው አልወደድኩትም ነበረ። ይኸው ዛሬ ራሷ እንድታጠፋ የሆነችው በሱ ምክንያት ነው። እሷ የሆናት ይወደኛል ያፈቅረኛል ብላ ነበር የምታስበው። እሷን በጣም ነው የምትወደው። ግን ሁኔታው እኔ ከመጀመሪያው ጀምሮ ሳይ ምንም ነው ያልወደድኩት። ጓደኞቹ የሚውልበት የሚያረገው ነገር ግን እሷ ልትሰማኝ አልፈለገችም። እሱ እኮ ምስኪን ነው እናት አባት የሌለው ምናምን ትለኛለች። ያው ራሷ እንድታጠፋ ሆነች። ድራግ ያስጠቀማት ብዙ ነገሮችን እያደረጋት ሱሶችን ያስጠቅማታል። እኔ ምን ልበል በቃ ማይሆን ህይወት ውስጥ ነበር ያስገባት። ይሄው ብላ ዛሬ ላይ ራሷን እንድታጠፋ ራሷን እንድትሰቅል አደረጋት። ያሳያት ደግሞ ከጓደኞቹ ጋር ራሱ እኔ እንጃ ብቻ ምን ብዬ ልንገርህ፣ ለማውራት ራሱ በጣም የሚሰቀጥጥ ነገር ነው ያደረጉባት። ጓደኛዬ ትንሽ ቆይ ተረጋጊ፣ አይዞሽ፣ ተረጋጊ፣ እሺ አይዞሽ፣ ተረጋጊና እኔማ ምን ነው ብለህ ነው? አዎ መረጋጋት አለብሽ። ምክንያቱም ያው የምትነግሪኝ ነገር አንቺ አይዞሽ፣ ተረጋጊ። ያው የምትነግሪኝ ነገር እያንዳንዱ ማስረጃ ስለሚሆን ማለት ነው። ገብቶሻል? እስቲ ይሄን ልጅ እወደዋለሁ ይወደኛል ብላለች አሽ እና እሱስ ለምንድን ነው ወደ እሷ የቀረበው? እሱ አንቺ አልተመቸኝም አልሽ፣ ጓደኞቹም አልተመቸኝም አልሽ እና እስቲ ግልጽ አድርገሽ ንገሪኝ። ምክንያቱም ድረግ አስጠቀማታል። እስቲ አወሳሰብሽብኝ። እሺ ልንገርህ፣ እንዴት መሰለ እሷ ትንሽ ከተሻለ ቤተሰብ ነው የተፈጠረችው። ስለዚህ የተሻለ ቤተሰብ ነው ያላት፣ ገንዘብ ምንም ሁሉ ነገር ካላቸው እና የምትፈልገውን ነገር በቀላሉ ማግኘት የምትችል ልጅ ነች። እሱ ደግሞ ያው ነገር ያለው እናት አባትም የለውም ብላለች። አቅም ትንሽ የተቀረባትን የወዷት አፍቅሯት ፍጹም አይደለም። በቃ ለገንዘብ ሲል ነው ለጥቅም ሲል ነው የቀረባት። እሷ ግን ያንን በሰዓቱ መረዳት አልቻለም። ነግሬያታለሁ፣ በጣም ብዙ ጊዜ ደጋግሜ ያስጠንቀቅኳት፣ ግን እሷ ልትሰማኝ አልቻለችም። ምክንያቱም ያው አንዳንዴ ሴቶች ስንባል ፍቅር የሚባለው ነገር ሲይዘን እንታወራለን። ይኸው ባለመስተዋሏ ዛሬ ጓደኛዬን አጣኋት፣ ተነጠቅኩ። ቆይ ለገንዘብ ብሎ ነው የቀረባት እና እሱን ነገር አንቺ እርግጠኛ በምን ለገንዘብ ብሎ እንደቀረባት? እንደ ቪዲዮዎችን እንዳለ ደግሞ እንዳልኩ መጨረሻ አካባቢ ላይ ቪዲዮዎችን ልኮላታል። ቪዲዮዎች? አዎ። የምን ቪዲዮዎች? ምን ብዬ ልንገርህ፣ በጣም ከባድ ነው። ቪዲዮ ራሱ የሚሰቀጥጥ የእሱ ሳያንስ ከጓደኞቹ ጋር እንድታደርግ አድርጎ ራሷን ባደንዛዥ በድረግ
ስታ ከሱ ጋር ግንኙነት እንድታደርግ ነው ያደረጋት። ከዛ በኋላ ደግሞ ያን ቪዲዮ በመላክ እያስፈራራ ገንዘብ ይቀበላታል። መጀመሪያ የሚያደርገው ነገር በፍጹም በጣም የሚያስጠላ ልጅ ነው። እንዴት ነው ውለው ጓደኞቹ እሷ ልታምነኝ አልፈለገችም። ስነግራት በፍጹም እኔ ነው ውሸታም አድርጋ እያለች ነው። የሆነ ስለምጠይው ነው እንጂ ለኔ አስበሽ ነው ብላ እንኳን አታስብም እሷ። ይሄው መጨረሻ ላይ እያስፈራራ ገንዘብ ሲል በቃ ከአእምሮዋ በላይ ሆነ። ለቀዋለሁ ይላታል። ጭራሽ ለቀዋለሁ። በዛ ነው የሚያስፈራራት። እሱ ሳይንስ ያው ራሷን አጥፋች። ለቤተሰብ ልናገር ስላት እምቢ አለች። ለነሱ ተናገርሽ ማለት እሺ እንደገደልሽኝ ቁጠሪው አለች። እንደገደልሽኝ ቁጠሪው? አዎ። ቆይ እሷ እህት ወንድም የላትም? ይሄንን ነገር አንቺ ቀስ አድርገሽ እንዲመክሯት እንዲመልሱ። በፍጹም እሷ ማንም እንዲያውቅ አትፈልግም። በቃ በፍጹም ይሄን ነገር ቤተሰብ ማንም ከኔ ውጭ እንዲያውቅ አትፈልግም። እኔ የምችለው ሁሉ ሞክሬያለሁ። ኦኬ ምን እንጃ ማድረግ የምችለው ነገር ያን ስትለኝ ደግሞ እንድትሞት አልፈልግም። ጓደኛዬ ናት። ያለኝ አማራጭ ዝም ማለት ብቻ ነበር። ግን ይሄ ዝምታ ይኸው ሊያተርፋት አልቻለም፣ ሊያድናት አልቻለም። ይኸው ወንደንተና ራሷን ሰቅላ ነው የተገኘችው። ራሷን ሰቅላ? አዎ። አሁን ደግሞ ጭራሽ እንዳልናገር እያስፈራሩኝ ነው ያሉት እነሱ። ማን ነው ደግሞ የሚያስፈራራሽ? ያ ፍቅረኛ ተብዬው ነው። ፍቅረኛ ተብዬ በጓደኞቹ እንዲከታተሉኝ ያደረገ ያው ያስፈራራኛል። እገልሻለሁ፣ አንድ ነገር ብታረጊ አንቺ ብቻ ነሽ የምታውቂ ያሉ ያስፈራሩኛል። መግቢያ መውጫ ሳጥተውኛል። እንደምታየው እዚህ ተደብቄ ያለሁት። ይሄ ቤት የማን ቤት ነው? አንድ ዘመድ ቤት። የዘመድ ቤት ነው? አዎ። ወጣ ያለ ነው፣ ከተማም ወጣ ያለ ነው እና አዎ። እንዳገኙ ነው የተደብቄ ያለሁት። አንተንም አፈላልጌ ያገኘው ቢያንስ አንተ እዛ ተደራሽነት አለ። ብዙ የሚከታተያ ብዙ ጊዜ የሚሰራቸው ነው ያለውና የጓደኛዬ ደም ግን በከት እንዳይቀር። አይዞሽ እባክሽን ተረጋጊ። አይዞሽ እባክሽን ተይ እባክሽን። እኔማ ምን ሆናለሁ ብለህ ነው እሱ አራት እንጂ። ቆይ ተረጋጊ። አይዞሽ እባክሽ ሩታ ላይ ትንሽን እባክሽን ተረጋጊ። አይዞሽ ቆይ እስቲ አሁን ያው እየነገርሽኝ ያለው ነገር በጣም ከባድ ነገር ነው። ይሄ ልጅ ጭራሽ ቪዲዮ እየላከ ገንዘብ እንድታመላልስ ያደርጋታል አልሽኝና፣ ቆይ ከሱም አልፎ ጓደኞቹን ጋር እንድትተኛ አድርጓል ነው የሽልሽ ነው አይደል? ይሄንን ቪዲዮ አንቺ አይተሻል? አይቼዋለሁ። ይሄንን ታሳየኝ ነበረው። ኦኬ እሺ። ታዲያ እሱን ቪዲዮ ስታሳይሽ ለምን ወደ ህግ አካል ለመክሰስ ለቤተሰብ እንናገር ብለሽ አንቺ ለማሷን ሞክሬያለሁ። ያልሞከርኩት የለም። ግን ይሄን ነገር ካደረሽ እኔ ራሴን አጠፋለሁ ነው ያለችኝ። ቤተሰብም እኔ በምን እንደሚያስፈራራት እሱ ፈጣሪ ብቻ ይወቀው። ማንም እንዲያውቅ አልፈልግም። ቆይ ለመክሰስ አልሞከራችሁም? እንዴት በጣም ነው የሚያስፈራራታ። ምን ይላታል? ማይላት ነገር የለ። ይሄ ቪዲዮ ለቀውና ይሄ ነው ማስፈራሪያዋ። ኦኬ ቪዲዮን ለቀዋል ይላታል። አዎ ቪዲዮ ተለቀቀ ማለት ደግሞ አስበዋል። በቅም መሞት በለው። ቆይ አንቺ እንደምታውቂ ታዲያ በምን አወቀስ? ነግረዋለች። ጓደኛዋ እንደሆንኩም ያውቃል። ከኔ ውጭ ሌላ የምታወራው ሰው እንደሌላትም በደንብ አድርጎ ጠንቅቆ ያውቃል። የምቀርበው ሰው እንደሌላት አብረን ቪዲዮ እንደምናይ ሁሉን ነገር ያውቃል። ብዙ ጊዜም ቪዲዮ ሲያወሩ ቤት በምትሆንበት ሰዓት እኔን ያየኛል። ኦኬ እሷ ታሳውቀዋለች ማለት ነው አንቺ ጋር ያወራችሁ ሁሉን ነገር በሙሉ። ምንም ነገር የምትደብቀኝ ነገር እንደሌለ በደንብ አድርጎ ጠንቅቆ ያውቃል። ከኔ ውጭ ሰው የምታወራው ሰው እንደሌለ ያውቃል። እሺ ለአንቺ ቆይ ምንድን ነው ያሉሽ አሁን እነዚህ ልጅ? ይሄን መረጃ የምታውቂው አንቺ ብቻ ነሽና ይሄን መረጃ ለቤተሰቦቿ አሚን ለፖሊስ ብትናገሪ አንቀን እንደፋሻለን አሉኝ። እንገልሻለን። አንቀን እንደፋሻለን? አዎ አትኖሪያትም እዚህ ነው ያሉ። አትኖሪያትም? ቆይ ህግ የለም ነው አሁን እነሱ እንደዚህ በዚህ ልክ እንትን የሚሉት? ቆይ ስንት ናቸው ጓደኞቹ? ሁለት ይመስሉኛል። ሁለቱና
ሌላ 2 ጓደኞች ያሉት መስለኛል። 2 ናቸው ብዙ ጊዜ የማያቸው እነሱ ናቸው። ምን ይታወቃል ሌላም ተጨማሪ ጓደኛ ይኖረዋል። እንዳልኩ ነው አንቀር ደፋሻለን ብለው ነው ያሉ። አይዞሽ ቆይ ተረጋጊ። አይዞሽ ያው በጣም ነው የፈራሁት። አይዞሽ ይኸውልሽ አሁን ማልቀስ ሳይሆን ይኸውልሽ ተረጋጊ። እሺ ተረጋጊና እያንዳንዱን ነገር ያው መንገር ስላለብሽ ለኔ ያው እኔም እያንዳንዱን ነገር ማወቅ ስላለብኝ ማለት ነውና ቆይ እነዚህ ሰዎች በዚህ ልክ ራሳቸውን ከማንም በላይ አድርገው እንዲናገሩ ወይ ደግሞ አንቺ ላይ እንደዚህ በከባድ እንዲዙት ያደረጋቸው ሌላ የሚተማመኑበት ነገር አለ? አንቺ የምታውቂው ነገር? ይሄው ቪዲዮ ነው ሊሆን የሚችለው። ሌላ ምንም ነገር እንጃ አላውቅም። ያላችሁ አይመስልኝም። ኦኬ ቪዲዮ ነው እንደዚህ እንዲያደርጋቸው የሚያደርገው ማለት ነው። በቃ ያላችሁ ማስረጃ ብዬ የማስበው እሱ ነው። የሱ ቪዲዮ ደግሞ ያስፈራቸዋል። ምክንያቱም ሁሉን ነገር እኔ ስለማውቅ እኔ ብትናገርኩ ማለት አስበዋል ዘብጥያ ነው የሚወዱት። ኦኬ ስለዚህ አንቺ ትናገራለሽ በሚል ነው ይሄ ሁሉ ዛቻና ይሄ ሁሉ አንቺ ላይ ማስፈራራትና በቃ የግድያ ሙከራ እያደረጉብሽ ያለው ማለት ነው። አዎ ኦኬ ትናገራለሽ ብለው ስላሰቡ ነው። ስንት ቀን እንዳሯሯጡ ይብታቅ ያሁንም ያለውበትን ቦታ ይታል። ኦኬ ቆይ የሚያሯሩጡሽ ሶስቱም ናቸው ወይስ እንዴት ነው? እሱ ብቻ ነው የሚያሯሩጥሽ? አይ ጓደኞቹም አሉ። ኦኬ ወይ ጓደኞቹ ወይ እሱ ነው የሚመጡት። ኦኬ ባገኙት አጋጣሚ በሙሉ እኔን ለመግደል ነው የሚፈልጉት። ለዛም ነው እዚህ ተደብቄ ያለሁት ከቤተሰብ ርቄ። ገና እሷም ከሞተች 10 ቀን ነው። 10 ቀን ነው። ስለዚህ ይሄንን ጉዳይ አንቺ አሁን ታዋሪያለሽ በማለት ነው ይሄንን ነገር እያደረጉ? አዎ ፍራቻ ነው። ጥሩ ለዛም ነው አንተን የሚጠራው። ማማከረው ሰው ስላጣ ብዙ ጊዜ ሰዎችን ስትረዳ ይካለው ማረጋው ግራ ስለገባኝ ነው። በጣም ከባድ ነገር ነው እየነገርሽኝ ያለሽው። ቆይ ተረጋጊ። ቆይ ጥያቄዎችን ልጠይቅሽ። እነዚህ ሰዎች ማስረጃ አለሽ አሁን አንቺን እያስፈራሩሽ እንደሆነ የሚያሳይ በስልክስ እንደዚህ ያሉሽ ነገር አለ? አዎ አለኝ። ብዙ ጊዜ ይደውሉልኛል ላሳይ የሚጽፉልኝንም ቴክስት ላሳይ። ኦኬ ቴክስትም አለው? አዎ ያው ያስፈራሩኛል። ኦኬ ስልካቸውም አለኝ። ኦኬ እስቲ ቴክስታቸውን አስነብቢኝ። ኦኬ በተለያየ ቁጥር ነው የሚልኩት? አዎ ኦኬ እንደምታዩ። ኦኬ ስልካቸው አለሽ? አዎ አለኝ። በተለያየ ቁጥር የሚደውሉበት ቁጥር ያ። ኦኬ ዛሬ ራሱ ደውሏል። አንዱን አላነሳ ስትይ ነው እየቀየረ? አዎ እንደምታዩ። ጥሩ ያው ስልካቸውን ትሰጪኛለሽ። አሁን ይሄ ቴክስት የተላከልሽ ይሄ ትልቅ ማስረጃ ነው። ገብቶሻል? አንድ ሰው አንድ ግለሰብ ላይ የግድያም ይሁን የየትኛውም ዛቻ በሱ ስልክ ቁጥር እሱ በሚገኝበት ስልክ ቁጥር ከላከ ይሄ ትልቅ ማስረጃ ስለሚሆነን ይሄን ቴክስት እንደ ማስረጃ እንይዘዋለን። ትልቅ ሪካርድም ስለሆነ ማለት ነው። ገብቶሻል? እንዴት ነው ስልክሽ ሪካርድ ያደርግ ነበረ? ያወሩሽን ነገር ወይ ያስፈራሩሽን ነገር ሪካርድ አድርገሻል? አይ ሪካርድ አላደረኩኝ። ኦኬ ሪካርድ ያደርግ ነበር። ምናልባት ግን ካስፈለገ የሱ ፎቶ አለ። ኦኬ የሱ ፎቶ አለሽ? አዎ የሱ ፎቶ አለ። የፍቅረኛው ማለት ነው? አዎ ስልኩ ስላለኝ ቴሌግራም ላይም አለ ፎቶ። የጓደኞቹን ነው ላገኝም አልችለው። እነሱ ደግሞ ባያቸው በደንብ አድርጌ ያውቃቸዋለሁ። ኦኬ የሱ ፎቶ አለሽ ማለት ነው? እስቲ የሱን ፎቶ አሳይ። እሺ ያው ቴሌግራም ላይ ልክልሃለሁ፣ ችግር የለውም። ኦኬ ጥሩ ታም እንትን አይደለም። ስክሪንሾትም ያደረኩት አለ የሱ ፎቶ፣ ችግር የለውም። ጥሩ በቃ ይሄ እያንዳንዱን ነገር ያው ማስረጃ ስለሚሆነ ለኔ ትሰጪኛለሽ። ምክንያቱም እኛ በሱ ተነስተን ስለሆነ ስራውን የምንሰራው ማለት ነው። ልጁ የሚገኝበትን ቦታ ታውቂያለሽ አንቺ? ቤቱ መኖሪያ ቤቱን ታውቂያለሽ? አሁን ላይ እዛ የሚኖር አይመስለኝም። ምክንያቱም በጣም ከመፍራቱና የተነሳ ጠቁምብኛለሽ ብሎ ስላሰበ የሚመጣ አይመስለኝም። የድሮ አድራሻው ላይ አይመስለኝም። አድራሻ ቀይሯል ይመስለኛል።
ኦኬ ቋሚ ቦታ ያለው አይመስለኝም አሁን ላይ። ኦኬ እንደው አንድ ነገር እንደው ልለምንህ እባክህ፣ እኔ መሞት አልፈልግም። በጣም ነው የፈራሁት። አይዞሽ፣ ምንም የሚያስፈራሽ ነገር የለም። ካገኙኝ ይገሉኛል። አይገልሽም፣ ማንም አይገልሽም። አሁን እኛ ጋር መተሻል አይደለ? በቃ ገብቶሻል። ምንም ቤተሰቦችን እንኳን ራሱ ማግኘት አልቻልኩም። ይኸውልሽ፣ ተረጋጊ እባክህ ተረጋጊ። አይዞሽ፣ አሁን እኔም የእሷ ጣረ ቢደርሰኝ ለቤተሰቦቿ እንኳን እንዳልናገር ለምን ቀድመሽ አልነገርሽን የሚሉኛል። እንጂ ማን ተባባሪ ነሽ ነው የሚሉኝ። በዛ ላይ ደግሞ ቪዲዮዎቹን በራሱ የሷን ስልክ አየሁት። ጠፍቷል፣ አጥፍቷቸዋል። እሷም ሴቭ አላረገችውም ነበረ። ምን ብዬ ልንገራቸው ሳይሆን ስለ ቤተሰቦቻችን። ኦኬ ከላከላት እና ያጠፋው እሱ። አዎ በጣም ጨንቆኛል። በጣም አይዞሽ፣ እኔ ራሷ ሞቴን ነው የምመጥ። ቆይ እንደዛ አትበይ። አሁን እኛ ይኸውልሽ መብቴ ለመፈለግ ነው እዚህ ድረስ የተገኘ ነው አይደል? እሺ ምን ላድርግ? እንደው ምን ላድርግ? ጨነቀኝ እኮ። ተረጋጊ። እንዴት ልረጋጋ? እስኪ ንገረኝ። ሞጫ መግቢያ እኮ አሳጡኝ፣ እያሳደዱኝ ያሉ። ካገኙት እኮ ያው ስንት አድርገው ነው የሚገሉኝ ካገኙኝ። እንደው እባክህ ልለምንህ። ይኸውልሽ ተረጋጊ። ማስረጃ የሚሆነውን ነገር ሰተሽናል። አሁን የተላኩልሽ ቴክስቶችን ወደኛ ፋይል እንወስዳለን። አንቺ የምትናገሪያቸው ነገሮች አሁን ሪካርድ አድርገናል። አሁን የነገርሽኝን ነገሮች አሉ። እነዚህን ፋይሎች ጠቅላላ እንወስዳለን። ምክንያቱም አሁን የሰጠሽኝ ነገር ትልቅ መረጃ ስለሆነ ማለት ነው። ምንም ይሁን ምን አንቺ በሰጠሽኝ መረጃ ተነስቼ ነው እኔም ያንን ነገር ላደርግ የምችለው። ስለዚህ አንቺ በመጀመሪያ ተረጋጊ። ከዚህ ሰዓት ጀምሮ እኛም ከለላ እናደርግልሻለን። ተረጋጊ። እሺ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ኧረ ምንም ምስጋና ያስፈልግም። አይዞሽ፣ አንቺ ብቻ ተረጋጊ። እሺ እንግዲህ ውድ ተመልካቾቻችን በጣም ሰቅጣጭና ዘግናኝ ነገር ነው እየሰማን ያለ ነው። በዚህ ልክ የሰው ልጅ እንዴት ያፈቀረችውን ሴት ላይ ለገንዘብ ብሎ ገንዘብ ከመውሰድም አልፎ ደግሞ ቪዲዮ ከመቅረጽ ያለፈ ደግሞ ከሱም አልፎ ከጓደኞቹም ጭምር ከነሱም ጋር እንድትተኛ አድርጎ እንግዲህ ያው እንድትተኛ ያደረገው እሷ ባወላወቀችበት በሚሰጣት ድረጎች የተነሳ ራሷን በማታውቅበት ሁኔታ ነውና በዚህ ልክ የሰው ልጅ ቆሻሻነት ሲሆን በጣም ያስጠላል። ደስ ማይል ነገር ነውና እስቲ እኛም ደግሞ ያው ይሄ ግለሰብ ይገኝበታል የተባለውን ቦታ ከዚህ ሰዓት ጀምረን እያንዳንዱን ቦታ እየዞርን የምንፈልገው ይሆናል። ምክንያቱም ያው እኛ ይሄ አይነቱን ማግኘት ይሄ አይነቱን ፈልጎ ካለበት ማደን ስለሆነ የኛ ስራ ለተጎዳ ደራሽ ለጎጂ ደግሞ ራስ ምታት ሆነን ንጹሃንን የምንታደግበት የተጎዱ ሰዎችን ደግሞ እንባቸውን የምናብስበት ስለሆነ እኛም በቻልነው መጠን እንግዲህ የዚችን ልጅን እንባ የዚችን ልጅ የጓደኛዋን ደግሞ ደም እንግዲህ በከንቱ ሜዳ ላይ እንዳይቀር እኛም ከዚህ ሰዓት ጀምረን የምንችለውን ነገር ያው የምናደርግ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን በጣም እውነት እኔ በቃ ከምነግራችሁ በላይ የሆነ ስሰማው ራሱ ራስ ምታት እያያዘኝ ነበር እና የሰማሁት እስቲ እያመመኝ ነው። በቃ ስንት ጉድ እየተሰማ እንዳለ ስንት አይነት ታሪክ እንዳለ ከባድ ነገር ነው እየሰማን ያለ ነው። ስለዚህ እናንተም ከእንደዚህ አይነት ጉድ በቃ መማር አለባችሁ። ከዚህች ልጅ መማር አለባችሁ። የራሷን አጠፋች በስተመጨረሻ በምን ምክንያት? በሱ ምክንያት በሚሰጣት መድኃኒት ምክንያት ከሱ አልፎ ደግሞ ያው እንደዚህ ያደርግሻለሁ ቪዲዮሽን እለቅብሻለሁ ከማለቱ የተነሳ ራሷን አጠፋችለት። ልጅቱም እንግዲህ ከሞተች 10 ቀኗ ነው ያለችው። እኛም ያው በተቻለን መጠን ይህንን ግለሰብ በቁጥጥር ስር አውለን ጓደኞቹንም አንድ በአንድ መያዝ ያለባቸውን ሁሉንም ይዘለቅመን በቁጥጥር ስር ለማዋል የምንችለውን ነገር ሁሉ የምናደርግ ይሆናል ማለት ነው። እናንተም ደግሞ ይህ ቪዲዮ ለብዙ ሰው እንዲደርስ አድርጋችሁ ከእንደዚህ አይነት ጉዶች እናንተም የምታውቁት ሰው ሊኖር ይችላል። ተው ሲባል ማይሰማ፣ ተይ ስትባል ማትሰማ፣ ተው ሲባል ማይሰማ ይኖራልና ለነዛ ሰዎች በመላክ ከዚህ ጉድ ራሳቸውን እንዲጠብቁ እንድታደርጉ እናሳስባለን ማለት ነው።
እንግዲህ እኛም ያው የደረስንበትን ደግሞ ቀጥታ ወደ እናንተ የምናደርስ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ የተባለበት ቦታ ደርሰናል ማለት ነው። ያው ግለሰቡ እዚህ ቤት ውስጥ ነው ይገኛል እየተባለ ያው ድምጻችንንም ብዙ መስማት ስለሌለበት ቀጥታ ወደ ውስጥ እንገባለን። ያው ይሰራል የተባለው እነዚህ እጾችን ያዘዋውራል ነው ያለችኝና በከባድ ስለሆነ ይህንን ስራ እየሰራ ያለው እኛም በተቻለን መጠን ያው ጉዳዩን ተከታትለን የምንደርስበትን ነገር ወደ እናንተ ያው የምናደርስ ይሆናል ማለት ነው። እናንተም እስከዛው ቪዲዮን ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። እንግዲህ ተከታተሉ። ማነው? እኔ ነኝ። ምንሽ ሰላም ነው አለ ዳኒ ነበር የላከኝ። ዳኒ ምን ፈልገሽ? እሱ ጋር አለ መልእክት ምናምን አለኝ። መልእክት ምናምን አለ እሱ ጋር አለኝ። ቃል ታነሽ? አዎ ቃል አነሳለሁ። ምን እሺ ታዲያ በዝናብ ይብስ ዝናቡ በጣም እንትን አለንና ጀለስም አለ አብረኝና ምን እሺ ተሸፋፍነ ምናምን እሺ ያው ጉዳዩና ቶሎ መታየስም ስለሌለብን እሺ እሺ ዝጋው በሩ ነው ዝጋው ተከበ እሺ ምን እሺ እዛ ነው እንደፈለግሽ? አዎ ትንሽ ዝም ለምን ተቆጥና ከስተመር አለሽ? አዎ ከስተመር አለኝ። ትንሽ በብዛት ስለሆነ ይሄ ሜድ የሚፈለኩት ያው ዳኒም እንደነገረኝ በደንብ አለ እሱ ጋር ምናምን አለኝ። አዎ እንደፈለግሽው የፈለግሽው እንዳለ የትኛውን ነው ፈልጊው? አሁን ደረጃ አለው ስቴፕ አለው። ደረጃው ምንድን ነው? ይኸውልሽ አሁን አንደኛው በጣም ያለ አይደለ አዲክትድ በደንብ ውስጥ የገባው ሰው አለ አይደለ እነሱ የሚጠቀሙት ኦኬ የሆነ ፍሬሽማን ምናምን ከተጠቀመው ዊርድ ነው ይጠላችኋል ምናምን አይችሉትም አይቆጣጠሩትም። ገባሽ? ኖርማል ደግሞ ይሄ ለፍሬሽማን ለጀማሪዎች ምናምን ደግሞ የሚሸጥ አለ ቀለል ያለው ማለት ለጀማሪዎች የሚሸጥ ዋጋቸውም ይለያያል። እንደዚህ እነሱ ያለ ነው። አይጎዱም። ገባሽ አይደለ? በስቴፕ ነው የሚኬደው። አንቺ አሁን መቼ የሚዋጠውን ነው የሚጨሰውን ነው በአፍንጫ የሚገባውን ነው የትኛውን ነው ፈልጊ? ሶስቱም በሰጠኝ ጥሩ ነው። ለምን ያው ጀማሪዎችም ስለማገኝ ከጀማሪዎችም አንፃር ወስዳለሁ። ያው ጀማሪዎችም ይጠቅሙኛል። መካከለኛም ላይ ያሉ አሉ። ያው አቅርቦት ሌላ ሰው ነበር የሚሰጠኝ። ያ ሰው እንደአጋጣሚ ጭማር ተይዞ ነው እና እሱን ያው ምን ታደርገዋለህ፣ ስራው ደግሞ ትንሽ ያኔም ትንሽ የተሸፋፈንኩት ሰሞኑን ከነበረው ነገር አንፃር ነውና ከስተም ደግሞ ያው መጉላላት ስለሌለበት ለዛም ነው እኔ ዳኒ በቃ እንዳታስብ እሱ ጋር የተጣጣንላል ምናምን ስላለኝ ወደ አንቺ ጋር እንትን ያደረኩትና ስምን ግን አልነገርከኝም። እኔ አቡሽ ይሉኛል። አቡሽ ኦኬ አቡሻ እሺ ጥሩ እና ብዛት በኪሎ ነው ፈልጊው ላውጣልሽ እንዳለ ኦኬ በኪሎ ያ ጠቅላላ እሱ ነው እኔ ነው እንዳለ ነው አለ በስቴፕ አለ ሁሉም ውስጥ ውስጥ ማን ይልሽ ተከፍሎ ደቅ ብሏል። ታይሻላ እዚህ ጋርም አለ ስቴፑ ነው ያለው። ኦኬ ፓክድ ነው እሽግ ነው እንደሱ ነው የሚሸጠው። ጩጭዮቹ ደግሞ አሉ እዛ ግን እነሱን አይደለም ፈልጊው ለአንዴ ለሁለቴ ምናምን የሚወሰድ አይደለም የፈለግሽው ይመስለኛል። ኦኬ ያ ቦርሳው ጠቅላላ እሱ ነው ማለት ነው። እቺ ስፓታችን ነች። ጀማውም ጓደኞቼ ምናምን እዚህ እየመጡ ነው ፈታ የሚባለው የሚቃምለት ምናምን ነገር ገባሻ? ሁሉም ቦታ አለ እንደዚህ የምትዝናኝበት። ግን የኛ ለጊዜው እዚህ ነች። ያቺኛዋን ስፓት ሰድሰና ኦኬ ኤል ያረጋችሁት ለዛ ነው ፌስ ቱ ፌስ የሚባለውን ነገር ኤል ምናምን ቤቱን ታርጋችሁ ለዛ ነው። ለጉዳዩ ፎፋ ነው ማለት እየተያየሽ ፈታ እያልሽ እየተጨዋወትሽ ነው ገባሽ አይደለ? እዚህም ታስጨሻለሽ ማለት ነው። እዚህማ ታዲያ ካልተጨሰ እዚሁ ካልተሞከረ እንዴት ይሻል? እኔ ደግሞ በቃ እዚሁ ዝም ብለሽ ማከፋፈል ነገር ላይ ምሳሌ ነበር ይመስል። ኧረ ኖርማል ነው። እዚህ ማንም እንትን አይረብሽንም ምናምን እንዳልሽም በቃ እዚህ አካባቢ ምንም የሚሽጥር ምናምን ስለሌለ ኖርማል በቃ ይዝናናሉ መጥተው ምናምን ጀለሶች
የሚወስድ የሚገዛም ምናምን እየመጣ ይሸምታል ማለት ነው። ኦኬ ገባሽ አይደል? ስለዚህ ጉዳዩን ምናምን እዚህ ነው የምጨራርሱት ማለት ነው። አዋ ሌላ ቦታ ማጉጣ ስኔች ይበዛል፣ ወሬ ይበዛል፣ ይጠረጠራል፣ ይመጣሉ። ገባህ? ስለዚህ እዚህ ነው ሁሉንም ነገራችሁ የምጨራርሱት ማለት ነው። ኦኬ ብዙ ጀለስ አለሽ አንቺ? 3 አለን። ኦኬ 3 ከዛ በላይ የማይነፋ እነሱ ሰዎች ምናምን ያመጣሉ የሚያስጨርሱት ምናምን። ግድ ነው። ቢዝነስ እኮ ካልተረዳዳሽ አይገፋም። ግን እንዴት ነው ዋናው አቅርቦት ይሄንን የሚያቀርብልህ ማለት ነው? ሰድሺ በቃ ሰድሺ አዋ ምን እሺ ነው። አይ እኔ እኮ ጉዳዩን ያው እዚች ጋር አብረን እስከሰራን ድረስ እኔም ጋር የተወሰነ በርግጥ ማሳየት እችላለሁ እና ያው ይዤም ለመሄድም ስለሆነ እጥረት እንዳይገጥመኝ በሚል ነውና ይኸውልሽ እኔ ጋር ተከፋፈለ አለን ተይሻላት ሶስት ይኸውልሽ የኔም ግን በላይ አካል ማስጠጣት ፌር አይደለም። አያው ነው ለኛም እኮ ማለት በሼር እንድንሰራ ነው። እኔ አመጣልሻለሁ እኮ ገባህ? እኔ አመጣልሃለሁ። ከዛ ጋር ቡሻሮችም የበላይ አካላቶችም አሉ። እኛ ሰርተን ለራስ አይደለም ለራስ የሆነች ነገር ነው የምትደርሰው። ምናስረክበው አለ ግድ ነው። ገባሽ? ከላይ የሆኑ አካላቶች አሉ። እነሱን አላስጠጣም። እዚህ ጋር ስም አልጠራልሽም። ገባሽ? አይ ያው ስም ብትነግረኝ ምናልባት ላቆም እችላለሁ። ከበፊቶቹም ሊሆን ስለሚችል በደታችሁ ትችያለሽ እኮ ጀለዝሽም ጓደኛሽም አለቃሽም ሊሆን ይችላል እኮ። ግን ይኸውልህ ከኔ አፍ አይውጣ ካፋይን አይውጣ እንጂ እርስ በርስ ተዋወቅ፣ ተፎጋገር፣ አይመለከተንም እርስ በርሳችን ምናምን ነገር። ግን ካፋ አይውጣ አታረግም እንደዚህ አይነት ነገር። ካረክ በቃ ውሃ በላ። ይሄ እንጀራ ልትዘጊው ነው እንዴ? አይ እንጀራማ እኛም ስራችን ነው፣ አንቺም ስራሽ ነው። ያው ግዴታ አሁን እኛ ምንድነው መሆን ያለብን? በቃ አንቺም የራስሽን አየር ትቀነጥሻለሽ፣ እኔም የራሴን ነው። ያው እኛ በሰው እንጀራ አንገባም። በቃ የምትፈልጊው ዕቃ ካለ እኔ አስመጣልሻለሁ። በቃ የሆነች ነገር ታስይዥኛለሽ፣ አየር ላይ እንጠቃቀማለን። እዚህ ጋር ተጠቃቅሞ ማደግ እንጂ እዛ ጋር ወሪ ምናምን ነገር አይበላም አይበላም። ገባሽ? ይሄን ችግር የለውም። አሁን እነሱ እንዴት ነው የሚሸጡት? እንዴት ሂሳባቸው ስንት ነው የሚባሉት? ይኸውልሽ አሁን ለምሳሌ ኪሎ 10,000 ብር። ኪሎ የትኛው የሚባል ነገር አለ? የኛው ትልቁ ለፍሬሽ እና ለመካከለኛ አይሆንም ምናምን ለቲክቴር ነው ምናምን ያልኩሽ ያለ አይደለ? እሱ ኪሎ 10,000 ብር አይመጣውም። ከዛ በታች አይሸጥም። ፊክስድ ነው። ገባሻ? ያኛው ደግሞ ማለት መካከለኛው ምናምን አሪፍ የሚባለው 8,000 ብር ኪሎ ማለት 5,000 ብር ደግሞ ኖርማል የፍሬሾቹ የሚዋጣው ምናምን ነገር አለ። ሚጨሰው ነው 7,000 ብር ያልኩሽ ኪሎ። በኪሎ እንደዛ ተወስጂና ፓክት አድርገሽ ጠማምረሽው ትሸጪዋለሽ ማለት ነው። ከፈለግሽ በስቲክ አድርገሽ፣ ከፈለግሽ በቱርቢዶ አድርገሽ፣ ከፈለግሽ ደግሞ ኖርማል ሙሉ እንትን እንደዛ እያደረግሽ ትሸጪዋለሽ ማለት ነው። ገባሻ? ኦቨርዶዝ ምናምን እንዳይሆንባቸው ምንድነው ምን አገባን እኛ፣ እንደፈለጉ ይጠቀሙት። ተሸጥ ነው በኋላ ዋናው መሸጡ ነው። አዋ አጠገብሽ ለሚወስደው ዋናው ገበያው ነው። ዋናው ገበያ አጠገብሽ እዚህ ጋር ለሚወስደው ግን ትጠነቀቂለታለሽ፣ እጅሽን እንዳያነካካ እንዳይደም ምናምን እንዳያነካካሽ ትጠነቀቂለታለሽ። ከሽጥ ገዝቶ ግን ሸምቶ የሚጥስ ከሆነ በቃ የራሱ ጉዳይ፣ ስራ ያወጣዋል። ግን ያመጣው አይባልም። ወደ ሰማዩ ከሄደ በኋላ አላይ አይጠየቅም። አንቺ በቃ ስራ በጣም ነው በልተሽዋል ማለት ነው። ስራ ነው። አንቺም እንትን ነሽ መሰለኝ፣ ሳብ ታደርጊያለሽ መሰለኝ ሳይሽ በደንብ ተንሽብኝ። ካልተቀመሰ እኮ ምግብ እንደሚጣፍጥ እንዴት ይታወቃል? በልተህ ነው የምንለየው። አንድ ሁለትማ ወጋ ያስፈልገዋል። ግድ ነው። አይ በቃ ሀዬ ነው እና ግን ቆይ ቅድም አንዳንድ ነገር አልሽኝና እሷ ጉዳይ ላይ ላውራሽ። ያው ስንት ኪሎ እኮ አንድ ፈልጊ የትኛው እንደ ምንም እኮ ያልመረጥሽ። አይ ችግር የለም ከሶስቱም ወስዳለሁ፣ አያሳስብም። ከሶስቱም ምን ያህል ነው? አንዳንድ ኪሎ ወስዳለሁ። አንዳንድ ኪሎ? አዎ ለምን ያው እቃው መመለካትም መሞከርም ስላለበት
ከስተመር ይወደዋል አይወደውም የሚለው ነገር መታወቅ አለበት። አላ ግን የሌለ ጨላ እኮ ነው እየጠራሽልኝ ያለሽ። ያው ምን ይታወቃል ብለህ ነው የሰዎቹን ሁኔታ ሳላቅ እኔም ዝም ብዬ ወስጄ መክሰርም የለብኝም ማለት ይሁንልሽ ይሁንልሽ። ኧረ ኖርማል ነው በቃ ያው መጀመሪያ ተጉርተህ ነው ቢዝነስ ፓርትነር የምታገኘው። እሱም አንተም ካወቅከው ስራው ምንም ይሁን ምን ማንም ሳይቀምስና ሳይሞክረው ይሄ ቃሪፍ ነው ምናምን ድገሙኝ ምናምን አይልም። በጣም ድገሙኝ የሚመጣው ምንም ይሁን ምን ከተደገመ ከተቀመሰ በኋላ አይደል? እና ትሞክሪያለሽ ልስጥሽ? በቃ ሶስቱን ሰጭኛለሽ እዚህ ላይ እንገለብጠዋለን። ግን ሌላ ደግሞ አንድ ነገር ልጠይቅህ። ቅድም የሆነ ነገር አልክና ያው ትንሽ አፈጣጠንክብኝ ቅድም እዚህም ጀርሶች መጥተው እንስባለን ምናምን አልሽኝ። እዚህም እየከፉ ይዝናናሉ። እዚህ የመጡትን እስቲ አንድ ሁለት ሰዎች ልጠይቅህና ካወካቸው ጀለስ የኔ ጀለስ ጀለስ አለ እስቲ ንገሪኝ። ማን በልቶሽ ነው እጅሽ? በእናትሽ ታይም እኮ ሰዓቱ እኮ አራራ ሲሆን እንደዚህ ነው። አያስቀምጥማ። ኦኬ ልትወጊበት ነው? ግድ ነው ግድ ነው። አሁን እስቲ ጠይቅኝና በእናትሽ ወደ ስራ ልግባ። ኦኬ እሺ በቃ ወደ ስራ እንድንገባ። እኔም ያው ማይሆን ሰዓት መተሽብኝ እኮ በቃ አቅበዘበዘኝ። አላስችላል። በላሽ። በጣም ያው አውቀዋለሁ እንዲህ ያደርጋልና ስለ ሰላም አንዳንድ ነገሮች ልጠይቅ ነበርና ማነው ሰላም? ምን ነው ቀና አልክ? በጣም ያው ቀና አልሽ ሰላም ማናት? ሰላምን አታውቃትም? ማናት? የትኛዋ ሰላም? እዚህ ቤት መታ የምታውቅ ሰላም ስንት ሰላም አለ? እንጃ እኔ ሰላም ነው። እንዴት አታውቃት? ላቃትማ። ታዲያ ለምን ደነገጥክ? ሰላም ካላወቃት ለምን ደነገጥክ? መቼ? አሁን እኔ መቼ? አሁን ነው። አልደነገጥኩም። ታዲያ ምንድን ነው አሁን እንደዚህ ድንብር ነው የምትለው? አልደነበርኩም። እና ታዲያ ጀመራች ጀለሷ ኧረ ምንም በቃ ጀለሷ ምን እሺ ነው መገዡ ነገር የለም ከስተሽ ይቻ በቃ አይ እሄዳለሁ። ግን ቅድሚያ የጠየቅኩን ነገር መልስልኝ። ድንብር አደረገክ። ለምንድን ነው የተደናበርከው? አልተደናበርኩም። አንዴ መጣ እየሳከነው። ታዲያ አሁን እየሆንክ ያለውን ነገር አናደኝ ነው። ምን እሺ ነው አንዴ መጣ። ምንድነው ማናደደኝ? ልገዛ የመጣው በቃ ግዛና ሂድ። ልገዛ ነው የመጣው። ግን አሁን የምጠይቀን ነገር በስነ ስርዓት መልስልኝ እኮ። እየመለስኩልህ ነው። አልመለስክልኝም። መጣት የምትፈልገውን ገዝተህ በስነ ስርዓት መልስ። ወይስ ስኒች ነህ? ይኸውልህ ስኒች ምናምን አትበለኝ። ይኸውልህ አሁን የምጠይቀን ነገር በስነ ስርዓት መልስልኝ። ምንድነው? ሌላ ነገር ውስጥ እንድገባ አታደርገኝ። እየሰማኸኝ ነው? እሺ ቀጥል። ስለ ሰላም የምታውቀውን ነገር እያንዳንዱን ንገረኝ ነው ያልከኝ። አውቃታለሁ በቃ እሺ። እና ምን ሰላምን ምንድን ነው ያደረኳት? ምን አደረኳት? ምን ያደረኳት? ምንድን ነው ምን ያደረኳት ማለት? በቃ ምን ያደርጋታለሁ? ፍቅረኛ ነበረች፣ ተለያየን፣ አለቀ። ከዛ ራሷን አጠፋች። ፍቅረኛ ነበረች፣ ራሷን አጠፋች። ተለያያችሁና ፍቅረኛ ስለነበረች ስለተለያያችሁ ራሷን አጠፋች። እኔ ለምን እንዳጠፋች አላውቅም። ራሷን አጠፋች ብቻ ከተለያየን በኋላ። ሁለተኛስ ምን አድርገኝ ነው እያልካት ነው? ማናት? ምንድነው የምታወሽኝ? ምንድነው የምታወሽኝ? ምንድነው የምታወሽኝ? ምንድነው የምታወሽኝ? ጭራሽ ተለያየ። ተነስ መልስልኝ። ተነስ ቀና በል። ጭራሽ ይሄ ሁሉ ተናገር። ቀና በልና መልስልኝ። ቀና በልና መልስልኝ። ዋጋ ትከፍልበት። እጄን ነው የምሰብርልህ። ወይኔ ጥርሴ ገና አልቅልሃለሁ። እያንዳንዱ ነው የማወልቅልህ። እንዲህ ስቤ ነው የማወልቅልህ። እየሰማኸኝ ነው? አርፈህ ቁጭ በል።
ምንድን ነው ያደረካት ልጅቷ? ነገርኩህ እኮ ተለያየን። ከዛ ጸጸቱ ራሷን አስጠፋት። በቃ አለቀ። እሷ እንደዛ ስትዋልገን ነበር። ከዛ በቃ ስታውቀው ራሷን አጠፋች። ቪዲዮ ምን ነበረ ምንድነው ነበር አብራኝ ስታሳልፍ የነበረው ጊዜ ላይ ቪዲዮ ምናምን ነበር። እሷም እንደዚህ ስትጠቀም ነበር። እንደዚህ ተጠቀም ነበር። አዎ ምንድነው የምትጠቀመው? ቪዲዮ ምናምን ነው እንትኑ ሌላ ትጠቀማለች። ራስና እየሰጣት ነበር እየገዛች አዎ እየገዛች ታከፋፍልም ነበር። እሷ ነች የምታከፋፍለው? አይደለም እሷ አምጪ ነች። ምንድነው የምታመጣው? ይቀሩን ነው ገንዘቡ ከየት መጥቶ የምታመጣው ይመስላል? ታመጣለች፣ ትሸጠዋለች። ከዛ ምንድነው የምታወሳስበው? ይኸውልህ አሁን የወሰድከው ቃል አይደለ? እሺ እሷ ናት የምታመጣው። በምንድነው የምታመጣው? በገንዘቧ ነው። ገንዘቧን የምትቀበለው እሱን ለማስመጣት? እኔ አይደለሁም የምቀበላት። ማን ነው የሚቀበለው? ራሷ ናት የምትከፍለው። ትከፍላለች፣ ታመጣለች። ገዢ ሲመጣ እኛ እንሸጥላታለን። ምንድነው የምታወሳስበው? ምንድነው የምትለኝ? እሷን ትጠቀማለች። ልጅቷ ስለሞተች ምንም የማላቅ ነው የሚመስለው። ምንድነው የምታውቀው? ንገረኛ። ምንድነው የምታውቀው? ምንድነው የምታጠምጥለው እኮ የምታውቀውን ንገረኝ። ልብህን ነው ማፈርስልህ። እየሰማኸኝ ነው? የምታውቀውን ንገረኝ እኮ። ምንድነው ልብህን ነው ማፈርስልህ። ይኸውልህ ልብህን እንደዚህ አፈርስልህ። ወረዛ አድርግ በእናትህ። አላዳምጥም። አይገርምህም? አላዳምጥም? አዎ ምን ልትሆን? እዚህ ጋር ተጠቋቁሯል ብዬ ነው። ምን ልትሆን? አሁን እሺ ከቤት ይውጣልኝ። የት ነው የምወጣልህ? አልወጣም። በቤቴ ታስወጣኛለህ አንተ? ምን እንዳታመጣ ነው አሁን? ይኸውልህ የምጠይቀን ነገር በስነ ስርዓት መልስልኛል። አይ የምትል ከሆነ ግርህን ሰብሬ ይኸውልህ እዚህ ጋር አስቀምጣለሁ። ምክን ቀጥላት። ምንድነው የምትጠይቀኝ? ጠየቀኝ፣ መለስኩላ። በስነ ስርዓት መልስልኝ። እቺ ልጅ እንድትሞት ያደረካት አንደኛ ራስን፣ በመጀመሪያ ደረጃ ልጅቷን ያደረካትን ነገር እያንዳንዱ መልስልኝ ነው። ይኸውልህ ነግራኛለች፣ ጓደኛዋ ነግራኛለች። ለትገሏት እያፈላለጋችኋት ቤቷን ጥላ እንድትጠፋ እንዳደረጋችኋት። ይኸውልህ ምንም ነገር የማላክሱ እንዳልመስል ከነዛ ሁለት ውሻ ጓደኞች ጋር አብረህ ሆነ ልጅቷን እያሯሯጣችሁ ቴክስት እያደረጋችሁ ማስረጃ ገባህ? እቺ ልጅ ይኸውልህ አንተ ውሻ ሆነ እቺ ልጅ በጣም እያስጨነቃችኋት እንደነበረ የሚያሳይ ማስረጃ አለ። ይሄ ማን የላከላት ቴክስት? ማን የላከላት? ይሄ ማን የላከላት? ይሄ አንተ ቁጥር አይደለም? አይደለም ወይስ እኔንም በዚህ ለመካድ ነው ይፈልጋል? ይሄ ቁጥር አይደለም። የኔ ቁጥር ሌላ ነው። ጓደኛዬ የላከላት። ይሄ ጓደኛው ስልክ ነው? አዎ ቁጥሩ እሱ። ታዲያ በሱ ስልክ የላከው ማለት ነው? እሱ ነው። በስልክ ማን ይልካል? በዚህ ስልክ ደውለህ አንተ አላስፈራራሃትም? ልጅቷ የሌለሽ ነው የሚመስልህ? የትም ጉድጓድ ብትገባ እኮ አታመልጠኝም። ይኸውልህ አሁን የምጠይቀን ነገር በስነ ስርዓት መልስልኝ። ምንድነው? እሺ ልጅቷ ምን እንዳደረጋችኋት በስነ ስርዓት መልስልኝ። እሺ ይኸውልህ ልጅቷ እንዳልኩ በቃ እዚህ ትጠቀም ነበር ከኛ ጋር። የኔ ፍቅረኛ ነበረች። ከኛ ጋር ጊዜ ታሳልፋለች። ትመጣለች ምናምን ይመለኛ ልጅ ነች ምናምን። ከዛ ቃኔም ተመቸችኝ ምናምን ጓደኞቼም ጥበሳት ምናምን አሉ። በቃ እኔም አየር ላይ ቁንጅዬ ላማገኘው እሷም ማለብ ጀመርኩ። ገባ ማለብ ጀመር። ታዋ ምን ላምነች እሷ የምታልባት እንተ ምን እሺ ነው አይገባም እንዴ? በቃ ጨላ ይዛ ትመጣለች፣ እቀበላታለሁ፣ አለቀ። እዚህ ጋር እንፍታታበታለን። እሷም አብራን ትፍታታለች። ከዛ እዚህ ጋር ትቀቀማለች እና ከዛው ፈሪቁባት ምናምን አቅሏል ስታው እኔ የምስልኳ ሲሆን ምናምን በቃ ከጓደኞቼ ጋር ትዝናናለች፣ ከኔ ጋር እንፈታተላለች፣ አለቀ። ከዛ በቃ ሲያባት ምን እንደምቀበላጥረው በስነ ስርዓት አትናገርም? ይኸውልህ እንዴት መሰለህ በቃ ጨላ ይዛ ትመጣለች፣ እንቀበላታለን። እሺ የሆነ ነገር ያስፈልገኝ እላታለሁ፣ ገንዘብ ትሰጠኛለች፣ አለቀ። ገባህ አይደለ? ገንዘብ ትሰጣለች። አዎ ትሰጠኛለች። ሀብታም ልጅ ነች፣ አይጎልባትም፣ ከኪሷ አይወጣም።
የሀብታም ልጅ ስለሆነች ከኪሷ የሚወጣ ነገር የለም። ከኪሷ የሚወጣ ነገር የለም። የሆነ ነገር እንደዚህ ጎደለኝ ስላት አምጥታ ሙሉ ተሸፍነዋለች። ገባህ አይደለ? ድፍን ታደርገዋለች። አየር ላይ እስታ ብዬ ላይፌን ከፋለሁ ማለት ነው። ከዛ እሷም እየመጣች አብራኝ ምናምን መጠቃቀም ምናምን ጀመረች። መርፌውንም ትወጋለች፣ መድኃኒቱን ትውጣለች፣ ፓፍም ትላለች ምናምን ነገር በቃ ሙዷ ከኛ ጋር እየጣመ ምናምን አየር ላይ በቃ እሷም ኮላ ቢሆንሽ መጣሽ ምናምን ነገር በቃ ከዛ አሪፍ ጊዜ ምናምን ስናሳልፍ አመል ማውጣት ጀመረች ምናምን ነገር አመል ምናምን ስታወጣጣ ቪዲዮ ቀረጽናት። እሺ ከዛ ቪዲዮ ላክንላት አለቀ በቃ ቪዲዮ ላክንላት። ከዛ በኋላም ትመጣ ነበር ሳይሆን ሰዓት ላይ ሞተች ተባለ። አለቀ 11 ቀን ምናምን ነገር ብቻ ራሷን አጠፋች ምናምን ተባለ። ምን ማለት ይቻላል? ያዝናል። አለቀ በቃ ከሞተች በኋላ ሌላ አምናለ እንደ ጀብድ ደግሞ ታወራለህ። ከሞተች በኋላ ሌላ ምን አለ ብለህ ታወራልኛለህ? እና ምን ልበል እንዴ? ከሞተች በኋላ ታዲያ ሌላ ምን አለ ካለ ነገረኛ። ምንድነው የምታስጨንቅ? ከሞተች በኋላ ሞተች ነው ብለህ ህይወትን ታቀላታለህ እንዴ? ከፈለክ ሂድና አምጣታ። ምንድነው የምትለው? ይውጣልኝ። ከየት ነው ማመጣት? ይሄ ያማል እንዴ? ያማል እንዴ? ወይኔ ዝም አትልም ትላለህ አልኩም በቃ እንዲያም ጣፍ ንጌ ማሰረት እዚህ ትታሰር ልክ የምትገባው ና ቅረጾ ፊቱን ቅረጽ ጄንችን ጭራሽ እኔን መመተኝ ተቀበል ስንተኛ ቴነችና አሁን አስገባት አይደል እንዴ? አስገባት ያለው እኮ እኔ ውሻ ነገር አታጋን ውሻ ገላል አታጋን ውሻ አረመኔ እምድ ተፋባታ ጓደኛዬ ገደልክ አብደሞሪ እና ያልነገረችኝ የመሰለኝ ያደረጋትን ነገር ንገሪኝ እስኪ ለኔ መልስልኝ እንትን መኖር ራሱ አይገባም። አውሬ አረመኔ ያደረካትን ነገር መልስልኝ ነው እያልኩኝ። እየሰማኸኝ ነው? ይኸውልሽ ተረጋጊ፣ እባክሽን ተረጋጊ፣ እባክሽን ተረጋጊ። ተረጋጊ። ይኸውልሽ አንዴ ተረጋጊ። ላይው ራሱ አልፈልግም። ያ እኔ አውሬ እንጂ ምን እንዳደረጋት አንዴ ንገሪ፣ አንዴ ብቻ ንገሪ። አንቺ መታወቂውን ነገር አንዴ ንገሪ እባክሽ።
ምን ያደረጋት? ተረጋጊና ንገሪኝ። በምን እያሰራራት እንደነበረ ንገሪኝ። እኔ ምንም የማላውቅ እየመሰለው ነው። ሰማን እያንዳንዱ ነገር አቅ ነበር። በቪዲዮ እንደምታስፈራራት ከጓደኞች ጋር አዙ አብራት አንተም አልፈው ከጓደኞች ጋር አልቀረስካትም? አንተ አልበቃ ብሎ ቀርጫታለሁ። ተረጋጊ። እኔ በቃ ይሄንን ነበር የምፈልገው። እኔ ተረጋጊ። ተነሽ፣ ችግር የለም ውጭ። አሁንስ አታምንም? ታምናለህ? መልስልኝ። አምናለሁ። እሺ አሁንስ ታምናለህ? አታምንም? መልስልኝ። በቃ አምናለሁ። ከአንተም አልፈው በጓደኞች ቪዲዮ እያስፈራራት እንደነበረ የማላውቅ መሰለህ? የት አለ ስልክ የት አለ? ውሻ ንገረኝ፣ ቁጥሩ ንገረኝ። ስንት ነው? 10:31 ጋላሪም ዘግተሽልኝ። ጋላሪም ቁጥር ተናገር። እንደዛው ለካ ያን ሰው ብቻ ፋይል አይደለም ያለክ፣ የብዙ ሰው ፋይል ነው ያለክ። እንደዚህ ነው ገንዘብ የምትቀበሉት? አዎ፣ እንደዚህ ነው ከጓደኞች ጋር ይሄንን ስራ የምትሰራው? ከነዚህ ሁሉ ሴቶች ጋር ነው እንደዚህ እያደረጋችሁ ያላችሁት? አንተ? አዎ። ምንድነው ጥቅማችሁ? ይሄን በማድረግ ምንድነው የምትጠቀመው? ገንዘብ። እና የሴት ልጅን ህይወት እያበላሸ ነው ገንዘብ የምታገኘው? መልስልኝ። የሴት ልጅን ገንዘብ ትተናት ነበር እኮ ትተናት ነበር። ከየት እንደሚያመጡት ታውቃለህ? የሴት ልጅ ገንዘብ ከየት እንደሚመጣ ታውቃለህ? ስራችሁማ የሀብታም ልጅ ማደን ነው አይደል? አዎ። መልስልኝ እስቲ ምንድነው የምትጠቀሙት? መልስልኝ። አታናደኝ። ወለ ገንዘብ በቃ ይመጣል። ገንዘብ ከየት ነው የሚያመጡት? እዛ እንዝናናለን። ከየት ነው የሚያመጡት? ከሀብታም ቤተሰቦቻቸው ነው። ከሀብታም ቤተሰቦቻቸው ገንዘብ ያመጡላቸዋል። ማሪ እንኳን ያዙ ይነጽፍ ገንዘብ ያመጡላቸዋል አይደል? እሺ ጓደኞችን ስማቸውን ተናገር። ቶሎ በል ንገረኝ። እያልኩ እኮ ነው። አላዛርና ቢኒያም ያኛውም ስሙ ቢኒያም ነው። ወደ አንተ የላከኝም ቢኒያም ነው። እሱ ነው አንደኛው ጓደኛ። አላዛርና ቢኒያም። ያንተስ ትክክለኛ ስሙ ማን ነው? መልስልኝ። ብሩክ አቡሻ ይለዋል። እሺ ያንስ መድኃኒት ማን ነው የሚያቀርብልን? ስንት ሰው የምትመርዙበት መድኃኒት ማን ነው የሚያቀርብላችሁ? እሱን ከነገርኩህ ብዙ ይሞታል። ቅድሚያ አንተ ነህ መሞት ያለብህ። መልስልኝ። ተናገር እያልኩ ነው። እንድደበድብ አታደርገኝ። ይጨርሷችኋል አለ። ጨርሷችኋል? ማን ነው የሚጨርሰኝ? ማን ነው የሚጨርሰን? መልስልኝ እያልኩ እኮ ነው። መልስልኝ። እጄ ላይ ሰበብ እንዳትሉ። እየሰማኸኝ ነው? እጄ ላይ ሰበብ እንዳትሉ። ማን ነው የሚያቀርብልህ? ማን ነው? የሆነ ባለ ሀብት አለ። ማን ነው ባለ ሀብት? ስሙ ማን ነው? እኛ ትክክለኛ ስሙን አናውቀውም። እሺ ግን ክሬዲት ካርድ ነው እንዴ? ክሬዲት ካርድ ያበድረናል። እሺ የሚያበድረን በቃው። ከዛ እሱን ሽጠን ዕዳ እንከፍላለን። ከዛ ድግ ይሰጠናል። እሺ ከዛ ከተጨማሪ ከትርፍ ላይ እየከፈልን ያመጣልናል። በቃ ባለ ሀብት ነው። ስንት ያገኝታችሁታል? አግኝተነው አናውቅም። በሰራተኛ ነው የሚልከው። አግኝተነው አናውቅም። እንዴት ነው የማታገኙት? ይሁን ዕቃ እየላከላችሁ እንዴት ነው የማታገኙት? ይኸውልህ እኔን ለማታለል አትሞክር። አንተ ነው የምለቅህ። ኧረ ልገለኝ ነው እንዴ? እኔ ነገርኩህ እኮ። መቼ ጀመርኩና ነው የምገልህ? ገና አንተ። ኧረ ሰራተኞቹ ነፍናቸው። ሞት ያንሳሃል። ሰራተኞቹ ነፍናቸው። ንገረኝ፣ ማን ናቸው? እነሱስ ማን ናቸው? ይሆናል ጥቁር ግድንግድ ረጅም ታጥቆ ይመጣል። እሺ በመኪና
ያስገባናል መኪና ውስጥ ይሰጠናል። ገንዘቡን አስቀምጠን እንወርዳለን። አለቅ አስቀምጠን እንወርዳለን። ካለዚያ ብንጠይቅ ይተኩስብናል። አባቢ ገባ። በህይወት ነው ጨዋታው። በህይወት እንዴ ይገሉናል። ካለዚያ ጥያቄ መጠየቅ አንችልም። እንቀበላለን፣ ገንዘብ እንከፍላለን። ካለዚያ በቃ ይገሉናል። ከጠየቅን ማን ነው ምንድነው ብሎ ነገር የለም። ገንዘብን ትሰራለህ ወይ ትሞታለህ ነው። እኛ ምን እናድርግ ታዲያ? ምን ልንገር? ያው ለአሁን የምንጠይቀን ነገር ይኸውልህ፣ ወይ ሲመጣ ጠብቅ ያዘው። እንዴ ሲመጣ ጠብቅ ያዘው። አዎ የቱ ጋር ነው የምታቀብለው? የቱ ጋር የምትቀበሉት? ቅያሱ ጋር ዛፎች አሉ አይደል? እሺ፣ እዛ ጋር ፓርኪንግ ላይ ይቆማል። ፓርኪንጉ ጋር ስለምንሰራ ጨላ የምንቀበል መስለን እንቀበለዋለን፣ እንሰጠዋለን። ብሩ ማለቅ ፓርኪንጉ ጋር ይቆማል። ጥቁር ቬት እንትን ጎመጂስ ይቆማል። በሱ እያመጣ ነው የሚቀበለው። ከነገ ወዲያ ይቆማል። ከነገ ወዲያ? አዎ። እሺ፣ እነዛ ሁለት ውሾች ጓደኞችን ታሳየኛለህ? ቀጥ ብለን እንሄዳለን። እሺ፣ የሰማኸኝ ነው? እሺ፣ እሺ። ጅም ፍታኝ። ዝም በላይ ትምትም አልፈታም።